በእናታችሁ በቃ ለጓደኛችሁ ምንም አይነት ቦታ አትስጧቸው። በባሎቻችሁን አትከልክሉ። ሴክሹዋሊ እምቢ የምትሉ ሴቶች አለ። እኔ አለ አንደኛውማ በ44ቱ ታቦት ለምኜ ነው የማገኘው አለ። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ይድረስ እያልኩ ነው። ለዛሬም እናንተን ያዝናናሉ፣ ሀሳብ አስተያየት ያሰጣሉ፣ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮ ሰብሰብ አድርጌ መጥቻለሁ። እናንተም ሀሳብ አስተያየታችሁን በኮሜንት ፍቅራችሁን በላይክ እና በሰብስክራይብ እየገለጻችሁ አብራችሁ ይቆዩ። በእናታችሁ በቃ ለጓደኛችሁ ምንም አይነት ቦታ አትስጧቸው። ወደዷቸው ግን አትመኗቸው። ጓደኛ ገደል ነው የሚከተው፣ የትም አይከተንም። ገደል ነው የሚከተው። ጥሩ ጓደኛ እኮ አለ፣ ግን መጥፎ ጓደኛ ባመናቸዋቸው ቁጥር ወደ ገደል ነው የሚከቷችሁ እንጂ ወደ ደህና ነገር አይወስዷችሁም። ፕሊዝ ጓደኞቻችሁን ወደዷቸው፣ ግን አትመኗቸው። እማሚ ታውቂያለሽ በዚህ ዓመት በጓደኛ የተፈጠረው እሱ ያንቺ አካሄድ ነው። ይሄ ያንቺ አካሄድ ነው። ምርጥ ጓደኞች ከመከራ ከፍዳ የሚያድኑ የሚያወጡ መልካም መንገድ የሚያሳዩ ብዙ ጓደኞች አሉ። ይሄ አንቺ ምርጫ ነው። ተይ ሲሉሽ አሰሚም። አንዳንድ ሰዎች ተይው ስሏችሁ አሰሙምና በራሳችሁ ምርጫ ትሄዳላችሁ። አቤት የሱ ማተትን ነው፣ አቤት አስተሳሰቡ፣ አቤት አመለካከቱ ትሉና ሄዳችሁ ትወሸቃላችሁ። ተው ሲሏችሁ እንኳን ከውጭ ሲመክሯችሁ አሰሙም። እናንተ አንዴ ተሸፍናችኋላ። ከዚያ በኋላስ ጓደኞቻችሁን ውደዱ እንጂ አትመኗቸው። ጓደኛ የሚታመን ነው። ችግሩን አብሮ የሚጋፈጥ ነው። እኔ ማቀው ጓደኛ ይሄ ነው። አንቺ ግን ወይ የሆነ ሰው ግን በሆነ ምክንያት ሄዶ ተውም እየተባለ እየተመከረ እኔ ብዙዎችን አውቃለሁ። ተው ስትባሉ አብራችሁ በዛው ትሄዱና በኋላ ለሚፈጠረው ነገር ልክ አይደለም ስትባሉ አቤትትና አመለካከቱ በሚል ተልካሻ ምክንያት ትሄዱና በኋላ ለደረሰባችሁ ነገር ተጠያቂ የምታደርጉት ራሳችሁንና ሌላውን ነው። ያንን ጓደኛችሁ ተው ተብላችኋል መጀመሪያም እኮ እንጂ ብዙ ጓደኞች አሉ ከረመጥ ከሳት የሚያወጡ ከችግር መንጋጋ ፈልቅቀው የሚያወጡ ብዙ ጓደኞች አሉ። ብዙ ፊት ለፊት የሚቀድሙ ጓደኞች አሉ። እና እነሱን ማጠልሸት እንዳይሆን ምናልባትም ከስንት አንድ ሰው ይሄን ቢያደርግ ለሁሉም ይሆን አይደለም። ጨዋታ ለዛ ይማርካል፣ መንፈስን ያድሳል፣ ያስደስታል። ታይቶ አይጠገብም ሰውነት ውበትን ይስባል፣ ያባብላል። አላውቅም ነበረ እስከሆነ ስኬት ለምጄ ሰው መቅረብ። ይኸው አንተ ዛሬ አስተማርከኝ ለፍቅር መጨነቅ መንገብገብ። ባንተ ነው ማማሬ፣ ባንተ ነው ደስታዬ፣ ባንተ ነው ነካካኝ መውደድ ነካካኝ፣ አመሌን በሰው እጅ ላስለካኝ። አዲስ ነው ፍቅራችን አዲስ ነው፣ ሁሉንም ያየሁት ባንተ ነው። የኔ ለማይዞሽ በላባብለኝ፣ ከእንግዲህ ያላንተ ስማናለኝ፣ ከእንግዲህ ያላንተ ስማናለኝ። እንደነዚህ አይነት ገለፌንጣ የሆኑ ሰዎች ሁለቱን ቀላቅሎ የሚይዙ አስመሳዮች በማህበረሰቡ ሴት በማህበረሰቡ ወግና ባህል እየገቡ የሚበርዙ የሚበጠብጡ አሉ። ነጠላ ለብሶ ከማሸብሸብ ይልቅ ነጠላ ለብሶ አታሞ መምታትና ዳንኪራ መምታት የሚቀላቸው ብዙ ሰዎች አሉ። የኮንቴንት ይሁን የምኑን ለመታየት የሚደረግ ግብግብ ማለት ነው። ለመታየት የሚደረግ ግብግብ ኮንተንት ፍጠሩ። ለመታየት ከፈለጋችሁ የተሻለ ኮንተንት ፍጠሩ። በዚህም በኩል ነጠላ ለብሶ መዘመር ካለበት መዘመር፣ ሌላ ማድረግ ካለበት የሚመስለውን ነገር ማድረግ ነው። አለዚያም ደግሞ አውልቂና እንደ ሌሎቹ እምብርትሽን እያሳየሽ መሄድ ነው። አለቀ። ምን አይነት ተልካሻ የሆነ አስተሳሰብ ነው ይዛ የመጣችሁ? ምን አይነት የወረደ ሐሳብ ነው ይዛ የመጣችሁ? የሰውን ቁስል ለመንካት የብዙሃኑ ቁስል ነክቶ ሆሆታ ለመፍጠርና ከዛ በኋላ የሆነ ታዋቂነትን ለማትረፍ የሚደረግ ግብግብ ማለት ነው። ይሄ የነቀዝ አስተሳሰብ ነው። ይሄ ነቀዝነት ነው። ይሄ እኮ የምሬ ነው። ይሄ ነቀዝነት ነው። ይሄ ማስተካከል አለበት። እንዴ ምን ማለት ነው? እንደዚህ አስባችሁታል? ግን በሷ ቤት እኮ እሷ ኮንተንቱን ካሜራንሽው ኮንተንት ክሬተሩ በራሱ ካሜራንሹና ይሄንን ሲፈቅዱላት በባሎቻችሁን አትከልክሉ። ሴክሹዋሊ እምቢ የምትሉ ሴቶች አለ። እኔ አለ አንደኛውማ በ44ቱ ታቦት ለምኜ ነው የማገኘው አለ። እግዚአብሔርን እኮ ነው ብለን ስልጣን የባል ነው። መጽሐፍ ቅዱስ በጣም ፌር የሆነ መጽሐፍ ነው። በዝሙት ጠንቅ ሰይጣን እንዳይፈትናችሁ ይላል።
ለራስህ እዛ ፈተና ውስጥ ላይ አሁን እኔ በጣም ባለፈው አንድ ቪዲዮ ቲክቶክ ላይ አየሁና እንደዚህ ሴክሹዋል ላይፍ ላይ ባሎቻችሁን ምትከለክሉ ምናምን ብላ ነው ልጅቷ ቪዲዮን የሰራችው እና ቪዲዮን ከሰራች በኋላ እኔ ያወራሁት ነገር አለች ትክክል ስለመሆኑ ኮሜንት ሴክሽን ላይ ግቡና እዩ አለች እንዲህ ብላ ቪዲዮ ሰራች ከዛ ገባውና አየው ኮሜንት ሴክሽን ላይ አብዛኛው ወንድ የሚጽፈው ነገር በጣም ነው ያዘንኩት እውነትም እኔ አለ አንደኛውማ በ44ቱ ታቦት ለምኜ ነው ማገኘው አለ እግዚአብሔርን እኮ ነው ብለን ከምንም በጣም ነው ያዘንኩት አብዛኞቹ አረ እኔ ማገባው አንዱ ምክንያት እንዳልዘሙት አይደል እንዴ ቆይ አልገባትም ይሄ እኮ ነው በዚህ ትመናቀርና በዚህም በጋራ ሀብቱ ትመናቀርና ተከለክልና ምናልባት ሌላ ጋር ሄዶ ሲያመሽ ምናልባት ከሌላ ጋር ይሄንን በተሻለ መንገድ አገኘዋለሁ ማለት ደግሞ ያለ ስስት አገኘዋለሁ ብሎ ከሄደ በኋላ ከኔ ምን አጠህ ነው የሚል ተልካሻ ዘፈን በሚመስል ለአባቶች ለምናምን ለጓደኛው ለምን ይላክበታል መጀመሪያ ነው መጠንቀቅ መጀመሪያ ነው መያዝ ወንዶች ምን ይፈልጉ ያው እየተናገሩ ነው አይደለም እነሱ ነው ያሉት እኔ አይደለም እነሱ ነው ያሉት እንግዲህ በ44ቱ ታቦት ለጽድቅ ነው የሚለምነው ለጽድቅ ነው አይደለም እኮ ለዛ አይደለም ለስራ ነው ስለዚህ ያን ነገር ማስተካከል ነው እንዴ ምን እንዳለበት እሱስ ለምን እንዴት ታደርጋላችሁ ለምን ውጭውን እንዴት ታደርጋላችሁ ያው ተናግሮታል አሁን ዘመን ደግሞ እንደዚህ አይነት ባለሙያዎችና ዶክተሮች ፊት ለፊት እየመጡ ነው እንዲህ አድርጉ እንዲህ አታድርጉ እየመከሩ ነው ከዚያም በኋላ ይሄን አድርጉ እያሉ ነው በእርግጥ አንተም ላይ ችግር እንዳይኖር እልህ ነግሬሃለሁ ትክክለኛ ጓደኛ ማለት ከሌሊቱ 6 ሰዓት ላይ ደውለ ሰው ገድያለሁ ስትይ እና የት እንቅበረው የሚል ጓደኛ ሌላው አስመሳይ ተው ከሌሊቱ 6 ሰዓት አይደለም ግን ጓደኛ ጋር እንደውልለትና ማለት ነው ምን እንደሚል እነሱ እስቲ እንፈትነው ወላሂ አይዋ ሲሚሊ ላይ ምን አገናኝ ለምን መከለታል እኔም ጓጓው ለማየት ፓፓ ምንሽ ስልክ አታነሽ ተኝተሽ ነው እንዴት ነሽ ፒስ ነው ሴት ሆነሽ ነው እኔ ስራ እየወጣሁ ባክሽ የሆነ ችግር ላይ ነኝ ልትፈትን ነው እዚህ አንዱን ገጨሁት ባክ የት ነው እሺ እዛ ሰፈር አካባቢ ነው ገና ስወጣ ነው የገጨሁት እና ሰው አላየህም ምንም ማንም ሰው አላየም እዛው ጥዬው ምናምን ነገር ሄድኩኝ እንዴት እናርግ የት ሄዳልከው እዛው በቃ ምን ካሜራ ምናምን ያልነበረበት ቦታ ስለሆነ ምናምን በቃ ወዲያው ዞር ምናምን ነገር አልኩኝ ተመልሼ እንትን ልበል ወይስ እንዴት ላርግ ነው ግራ ገባ እኮ ዝም ብለህ ጥላው ሄድክ ነው አንዴት ጨርሷል ሞቷል ነው ወይስ ሞቷል ባክሽ አከለዳ እንዴት እናርግ በእናትህ ግራ ገባኝ እኮ በቃ ከሞተ ምን ታረጋለህ መተውና እዛው ጣልከው አሁን አንተ ሄዳል ከቦታው አንተ ሰው እኮ ነው ምን ሆነ ነው አይደለም ከቦታ ሄዳል አንተ ገጮት ያው እኔ ተጠያቂነቴ ብቻ ወደ ሞታ ተጠያቂነቴ ብቻ ሳይሆን በቃ ልጁን ማሳዘነኝ ማሳዘናል እኮ ያሳዝናል ወደ መፍትሄው ነው መሄድ ገባህ እኮ እንዴት ላርግ ታዲያ እጄን ለመንግስት ልስጥ ወይስ እንዴት ላርግ አረ ምንድነው እጄን ለመንግስት መስጠት ያማል እንዴ አንተ ቆየት ነው እኔ ሰፈር አካባቢ ነኝ እዛው ነኝ በቃ መጣው እሺ እንግዲህ እንደሰማችሁት ነው ትክክለኛ ጓደኛ አለኝ
አሁን ሲመጣ ምንድነው የምንለው? በምንድነው ላስተባብል የምችለው? ስራውን ትቶ ነው የሚመጣው ወይስ ደውዬ ልንገር? አሁን ይሄ ነገር ትክክለኛ ጓደኛ አለ ወይ ለምለው ትክክለኛ ጓደኛ ነው። ግን እንደዚህ አይነት ትክክለኛ ጓደኞች በእንደዚህ አይነት ተልካሻ ምክንያት እየተፈተኑ ከእውነት ጓደኝነት ወጥተዋል። አዎ ይሄ ፕራንክ በሚባል አሁን ቅርብ በመጣ ተልካሻ ኮንተንት እየወጡ ይሄዳሉ። እውነት ይሁን አይሁን የሚያውቁበት ነገር የለም። እሱ ግን ጠብቀ የመጣው በቃ ለስራውን ጥሎ ምንም ጥሎ ሊመጣ ነው። አስቡ እንግዲህ እሱ በእርግጥ አስደንግጦ ማሳቅ ጥሩ ነው። በቃ እሱ ካሰበበት ከነበረበት ዲፕሬሽን ውስጥ ካስወጣው በጣም አሪፍ ነው። ይሄ በጣም አሪፍ የሚባለው ነው። ከማልቀስ ወደ ማሳቅ የሚመጣ ነው። ከማሳዘን ወደ ማስደሰት የሚመጣ ነው። ቆንጆ ነው። እንደዚህ አድርጌ ነበር እንደዚህ አድርጌ ያለው አለው። ደንግጧል፣ ስትረስ ሆኗል። በአጠቃላይ እንትን ውስጥ ዲፕሬሽን ውስጥ ነው ያለው። በቃ ተወን ማለት እኔ እየመጣሁ ነው ለማንኛውም ማለው ሊያግዘው ነው። ጓደኛ ነው። አብሮት ሊወድቅ ሊነሳ ነው። ግን በኋላ አይደለም ሲለው የበለጠ ይደሰታል። እርግጡን ለመናገር ግን እንደዚህ አይነት ጓደኞች እንደዚህ አይነት ሰዎች በምን እየተፈተኑ ነው? በእንደዚህ አይነት በውሸት ነገር በውሸት ፕሮፓጋንዳ እየተፈተኑ ስለሆነ እነሱ ልንጠብቃቸው ይገባል። የምንነግራቸውና የማንነግራቸው ሰዎች አሉ። እኔ አሁን መናገር ለሌለብኝ ሰው መቀለል ለሌለብኝ ሰው አልቀልድም። ራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርዳ። ሰላም ነው? ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። እና ሙዛችሁስ አሪፍ ነው? አዎ አለ። ኪሎ ስንት ነው? 80 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውም የዛሬም ሳይከቻለ ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው ይቅርብኝ። ጭራሽ ሳከፍለው ነው ሄደች። አንዳንድ ሊከፍለኝ ነው ብሎ ሲጨናነቅ እንደውም ከነንትኑ ከናካቴው እንዴ የሚቀመሶች ነገሮች እኮ ጥሩ ናቸው። እኔ እኮ 100 ሺህ ብር የላኩልሽ እኮ በ30 ሺህ ብር ሁለት አህያ ገዝተሽ በ70 ሺህ ብር 50 ሰጣት አድርገሽ ምስርሽ እንድነግጂ ነው። የምን ቀይ ስልክ መግዛት ነው? የምን ጥፍርሽ መሰራት ነው? ሰላም የሚባባሉትን ስልክ ገዝተሽ እኔ ጋር ታወሪበታለሽ ብዬሻለሁ። አንቺ ሌላ ወሬ ታወራኛለኝ እንዴ? እዚህ በረሃ ላይ የምሰቃየው ምን ላደርግ ይመስልሻል? ቆይ ነገርኳት ነው ሀብት ያተቻኮለኝ። አትረዳህማ አንተ እኮ ልከላታል። ግን ቀዩን ስልክ ትገዛለች፣ ጥፍሯን ትሰራለች፣ ፀጉሯን አንተ እኮ እዚያ ውስጥ እየተንፈራፈርክ ትዳርክን ለመምራት ለማስተዳደር እየወጣህ እየገባ በሳቱ ሰዓት በላ ቡል ብሎብህ አዋራ ቦኖብህ የምትውል ሰው ነው። ወስደ ነው ማሳየት ያለብህ። ሰላም ይበባሉ እንደዛ ድሮ ኖኪያ ስልክ አትገዛልህም። አንተም አጥፍተሃል። አንተም ግን አጥፍተሃል። አንዳንዶቻችን መሰቃየታችን እንጂ መምረጥ የሌለብንን ሰዎች መርጠን እዳ የምንገባ ሰዎች አለን። አዎ የላክላት እንድትነግድ ነው። ግን የምትነግደዋን ሰው አልመረጥክም። አዎ ጥፍር የምትቀባ ፀጉር የምትቀጥል ቀይ ስልክ የምትገዛ ሰው ነው የመረጥከው። ምርጫ አሳስተሃል። አንተ ስለለፋህ አንተ እዚያ ስለወጣህ ስለወረድ በረሃ ላይ ስለማሰንህ ድንጋይ ስላወጣህ ምናምን አይደለም። የመረጥከውን ሰው ስለተሳሳት ያንን ስልክ የሚገዛልህ አታገኝም። ይሄው ነው። አይጠጣም። ልፋትህ ከምን ጋር ከምትመርጠው ምርጫህ ጋር አልተመጣጠንም። ስለዚህ ቆመ ተበላሸ ማለት ነው። አንተ የላክላት ለሌላ ነው። እሷ ደግሞ ላክልኝ ያልኩህ ሰላም ለሚበባሉ ስልክ አይደለም ለቀዩ ነው። ጣሳ ገዝቼ እንድነግድ አይደለም። ቀይ ስልክ ገዝቼ ቲክቶክ እንዳይ ነው። ጥፍሬን እንድቆርጠው አይደለም እንድሰራው ነው ላክልኝ ያልኩህ ትላለች። አልተመቻቻችሁም ማለት ነው። ስለዚህ ምርጫ አሳስተሃል። መራጭና ተመራጭ ስራና ምርጫ እኩል አልሄዱም ማለት ነው። አባት ፍቅረኛ አለህ እንዴ? ናቀጫለ የት አባ ነው የምትሄደው? እኔ ጓደኞቼ አግብተው ወልደው የወለዳቸው ልጆች የልጅ ልጅ አሳይተዋቸው እኔ አርጬ እንድቀርልህ ነው ፈልገው። እነሱ ምን አገባው? ለማንኛውም የኔ ልጅ ማን ነው የኔ ቆንጆ? እዚህ ጋር ስልክህን ጻፋትና እንደዋወላለን። ቶሎ ጻፋ። ምንድነው አመት ነው እንዴ? ሙሰክና በራሷ ጊዜ
በራሷ ጊዜ አንድ እንጠናና ሌላ ጊዜ ደግሞ ሌላ እያለች ጊዜዋን ታሳልፍና በ30 ዓመቷና ግድ ስልክ ስጠኝ የሚባል ነገር አይሰራም። ከየትም አይመጣም። ፍት አድርገሽ በልተሻል። እሱ ደግሞ ይፈልጋል። ወንድ ነው ዞሮ። በሰዓት ያዙ ተጠቅለሉ ብለናል። የማንተ ህመም የማንተው ነው መድኃኒት የማንተ ህመም የማንተው ነው። እኔ ደህና አይደለሁ ወይ አንተ ግን እንዴት ነህ? እኔ ደህና አይደለሁ ወይ አንተ ግን እንዴት ነህ? ሸጌ ደህና ነው ወይ ደህና ነው ወይ ሰላም ነው ወይ አለ ወይ? ሸጌ ደህና ነው ወይ ደህና ነው ወይ ሰላም ነው ወይ አለ? ምርጥ ድምፅ ሚዲያ ያላወጣቸው በየቤቱ የተደበቁ በጣም ብዙ ድምፃውያን አሉ እና እየመጣችሁ ደግሞ እዚህ ሙያችሁን ኮንተንታችሁን ይዛችሁ መጣችሁ ራሳችሁን እንድትሸጡ ራሳችሁን እንድታስተዋውቁ ሙያችሁን እንድትሸጡ ማለት ነው እንድታካፍሉ ማድረግ ተገቢ ነው እና ያ ሚዲያ ያላወጣቸው ብዙ ድምፃውያን አሉ። ከዚህ በፊትም አንድ እንደዚህ አጋጥሞኛ ቃል እና ምርጥ ነው። ይሄ ምርጥ አካሄድ ነው። እንደዚህ አይነት ስራዎችን መስራት ሲገባ በማይፈለግ ቦታ ውስጥ በሚያናቆር ሁኔታ ውስጥ ወይም ደግሞ ጥላቻን በሚዘራ ውስጥ ገብቶ መዋኘት ተገቢ አይደለም ብዬ አስባለሁ። የዛሬው ዝግጅታችን ይህን ይመስል ነበር። ውድ የዩቲዩብ ቻናል ቤተሰቦች ፍቅራችሁን በላይክ እና በሰብስክራይብ ስለገለጻችሁልኝ እጅግ በጣም አመሰግናለሁ። እየተጓዝን ነው፣ እየሄድን ነው፣ እየተመነደግን ነው። ዛሬ ያለ ማይክ የጀመርነው ነገ ደግሞ በዲጂታል ካሜራ እና በማይክ ተጠናክሮ የሚቀጥል ይሆናል። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ክብር ይስጥልኝ።